ሰላም ሰላም ውድ የአዳቀዳም ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። የአማርኛ ቃላቶችንና ስሞችን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እያንዳንዱ ፊደላቶችን እናነባለን ማለት ነው። ከዛ አጣምረን እንዴት ማንበብ እንደምንችል እናያለን ማለት ነው። ተከታተሉኝ። ምን ይላል እዚህ ጋር? የመጀመሪያው ፊደል ማለት ነው እዚህ ጋር እዚህ ጋር ና ት ና ት እናት እናት። ያ ይሄኛውስ ቼ የመጀመሪያ ፊደል አነች። ከዛ የበ አራተኛ ፊደል ማለት እቺ ባ። እቺኛዋስ ማነች? ት አ ባ ት አ ባ ት አባት 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 ብለን አነበብን። እቺኛዋስ ማናት? ጸ የመጀመሪያ የጸ ቤተሰብ ጸ። እቺ የመጀመሪያ ሀ። እቺ ስድስተኛ የየ ቤተሰብ ስድስተኛ ይ ነች። ይ ፀሐይ ፀሐይ ፀሐይ። ይሄኛውስ ማነች? ድ የደ ስድስተኛ ፊደል ማነች? ድ ነች። እቺ መ የመጀመሪያ ፊደል የተ ስድስተኛ ፊደል ማነች? ት ድ መ ት ድ መ ት ድመት 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 ብለን ማንበብ ቻለን ማለት ነው። ይሄኛውስ ምን ይላል? ወ የመጀመሪያ ፊደል ር የረ ስድስተኛ ፊደል ቅ የስድስተኛ የቀ ስድስተኛ ፊደል ማለት ነው። ስለዚህ ወርቅ 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 ብለን ማንበብ ቻለን ማለት ነው። ይሄኛውስ ያ ይሄኛውስ ግ ር የስድስተኛ ፊደል የአ ስድስተኛ ፊደል ማለት ነው። ግ የገ ስድስተኛ ፊደል ር የረ ስድስተኛ ፊደል ሶስቱም ስድስተኛ ፊደል ናቸው ማለት ነው። ስለዚህ እግር እግር ብለን ማንበብ ቻለን። ይሄኛውስ ቀ ለ ም ቀ ለ ም የቀ መጀመሪያ ፊደል የለ መጀመሪያ ፊደል የመ ም ስድስተኛ ፊደል ማለት ነው። ቀለም 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 ብለን ማንበብ ቻለን። ይሄኛውስ አ የመጀመሪያ ፊደል በ የመጀመሪያ ፊደል ባ አራተኛ ፊደል የበ አራተኛ ፊደል አ በ ባ አበባ አበባ። ይሄኛውስ አ የመጀመሪያ ፊደል በ የመጀመሪያ ፊደል ይሄም በ የመጀመሪያ ፊደል አ በ በ አ በ በ አበበ አበበ። ይሄኛውስ ከ የመጀመሪያ ፊደል በ የመጀመሪያ ፊደል ደ የመጀመሪያ ፊደል በአንድ ላይ ከ በ ደ ከ በ ደ ከበደ ከበደ። ያ ይሄኛውስ ይቅርታ ይሄኛውስ በ የመጀመሪያ ፊደል ለ የመጀመሪያ ፊደል ጠ የመጀመሪያ ፊደል በ ለ ጠ በ ለ ጠ በለጠ በለጠ ብለን ማንበብ ቻለን። እነዚህ ስታያቸው ሶስቱም የመጀመሪያ ፊደል የተመሰረቱ ቃላቶች ናቸው ማለት ነው። በለጠ። ይሄኛውስ አ ለ ሙ አ የመጀመሪያ ፊደል የአ የመጀመሪያ ፊደል ለ የመጀመሪያ ፊደል የለ ለ ማለት ነች። መ ሙ የመ ስንተኛ ፊደል? ሁለተኛ ፊደል መ ሙ አ ለ ሙ አለሙ አለሙ። ይሄኛውስ ፍ የፈ ስንተኛ ፊደል ነው? ስድስተኛ ፊደል ቅ የቀ ስድስተኛ ፊደል ቅ ር የረ ስድስተኛ ፊደል ማን ነው? ር ፍቅር ፍቅር ፍቅር። ይሄኛውስ የሰ የመጀመሪያ ፊደል ማን ነው? ሰ ሰ የለ አራተኛ ፊደል ማን ነው? ላ የመ ስድስተኛ ፊደል ም ሰላም 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 ሰላም። ይሄኛውስ ገ የመጀመሪያ ፊደል የገ የመጀመሪያ ፊደል ገ ነው። ከዛ የነ ችነ ነች የመጀመሪያ ፊደል ተ ት የተ ስድስተኛ ፊደል በአንድ ላይ ገነት 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 ገነት። ይሄኛውስ የደ አራተኛ ፊደል ማን ነው? ዳ የወ ሶስተኛ ፊደል ማን ነው? ዊ የተ ስድስተኛ ፊደል ት ዳዊት 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 ዳዊት። ይሄኛውስ የመ ስንተኛ ፊደል ናት? እቺ ቀለበት ያለባት አምስተኛ ፊደል አይደለ?
አምስተኛ ፊደል የመ አምስተኛ ፊደል ማነች? ሜ ነች። ከዛ የለ አራተኛ ፊደል ማነት? ላ። የተ ስድስተኛ ፊደል ት ሜላት ሜላት ሜላት። ይሄኛውስ ሄ የአምስተኛ ፊደል የማን? የሃ ቤተሰብ አምስተኛ ሄ ነች። ከዛ ለ የመጀመሪያ ፊደል የነ ስድስተኛ ፊደል ማን ነው? ን ሄለን ሄለን ሄለን። ይሄኛውስ ሳ ነች። ሳ የአራተኛ ፊደል የሰ አራተኛ ፊደል ራ። ይሄ ደግሞ የራ አራተኛ ፊደል ሁለቱም አራተኛ ፊደል ናቸው። ሲነበቡ ባንድ ላይ ሳራ 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 ብለን ማንበብ ቻለን። ይሄ የመጀመሪያ ፊደል መ የስድስተኛ ፊደል ቀ ቅ የቀ ስድስተኛ ፊደል ቅ ደ የመጀመሪያ ፊደል ስ የሰ ስንተኛ ፊደል? ስድስተኛ። ስናነበው መቅደስ 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 ብለን ማንበብ ቻለን። ይሄኛውስ ሀ የመጀመሪያ ፊደል ይ የስድስተኛ ፊደል ማን ነው? ይ የለ አምስተኛ ፊደል ማን ነው? ሌ ሀይሌ ሀይሌ ሀይሌ። ይሄኛውስ ኤ ነች። እሺ ይቅርታ ኤ ነች። እቺ የመጀመሪያ ፊደል የመጀመሪያ ሳትሆን አምስተኛ የአ አምስተኛ ፊደል ማለት ኤ ነች። ከዛስ የለ ሶስተኛ ፊደል ማለት ሊ የየ አራተኛ ያ የሰ ስድስተኛ ስ ኤልያስ 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 ብለን ማንበብ ቻልን። ኤልያስ። ይሄኛውስ የደ አራተኛ ፊደል ማን ነው? ዳ የነ ሶስተኛ ፊደል ኒ ዳኒ ዳኒ። ቃ የስንተኛ ፊደል ነው? ይሄ ቃ አራተኛ የቃ አራተኛ ፊደል ማለት ነው። ል የለ ስድስተኛ ፊደል ኪ የከ ስንተኛ ፊደል? ሶስተኛ ፊደል ዳ የደ አራተኛ ፊደል ን የነ ስድስተኛ ፊደል ማለት ነው። እናነበው ቃል ኪዳን ቃል ኪዳን ቃል ኪዳን ብለን ማንበብ ቻልን ማለት ነው። ይሄኛውስ የመጀመሪያ ፊደል ወ ይሄኛው ር ስንተኛ ፊደል ነው? ር ስንተኛ ፊደል ነው? ር ስድስተኛ ማለት ነው። ረ ይሄኛውስ ቁ ስንተኛ ፊደል ነው? ሁለተኛ የቀ ሁለተኛ ፊደል። ስለዚህ ወርቁ 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 ብለን ማንበብ ቻልን ማለት ነው። ይሄኛውስ አ የመጀመሪያ ፊደል አ ይሄኛውስ ቤ የበ አምስተኛ ፊደል ል ችል ነች። የለ ስድስተኛ ፊደል አቤል አቤል አቤል። ይሄኛውስ ዳ የደ አራተኛ ፊደል ን የለ ስንተኛ ፊደል ነው ማለት ነው? ስድስተኛ ፊደል ዳን። እቺስ ኤ ባለቀለበቷ ስድስተኛ ፊደል ማለት አምስተኛ ፊደሎች ሁሉም ቀለበት አለባቸው ማለት ነው። ስለዚህ ኤ ዳንኤል ል ዳንኤል ችል ነች። ዳንኤል ዳንኤል። ይሄኛውስ አ ዳ ም አዳም አዳም አዳም። ይሄኛው ደግሞ ይለያል። አደም ይሄኛው አዳም ይሄኛው አደም። እቺ የመጀመሪያ ፊደል ነች። ላስተካክላችሁ እኩል ነች። እቺኛው አግሮ ያጥራል ማለት ነው። ዳ አራተኛው አግሮ ያጥራል። እቺኛው ደግሞ እኩል መሆን ያለባት ማለት ነው። ስለዚህ አደም ይሄኛው አዳም ይሄኛው አደም። ይሄኛውስ ሳ አራተኛ ፊደል ሙ ሁለተኛ ፊደል ኢ ኤ አምስተኛ ፊደል ል ስድስተኛ ፊደል ሳሙኤል ሳሙኤል ሳሙኤል። ይሄኛውስ የሰ ስንተኛ ፊደል ነው? ሶ መጨረሻ ሶ። ይሄኛው ደግሞ ስድስተኛ የፈ ስድስተኛ ፍ የየ አራተኛ ያ ሶፊያ ሶፊያ ሶፊያ። ይሄኛውስ አ የመጀመሪያ ሌላ ሁለተኛ ሶስተኛ ፊደል ማለት ነው። ሊ አሊ አሊ። ይሄኛውስ ከ ድር ከድር ከድር። ይሄኛውስ ራ ነች። የረ አራተኛ ችን የሄ ማለት የሃ አራተኛ አምስተኛ ፊደል ሄ ችኛዋ ል ስድስተኛ የለ ማለት ነው። ራሂል ራሂል ራሂል። ይሄኛውስ አሚን አ የመጀመሪያ ፊደል ሶስተኛ ፊደል ስድስተኛ ፊደል አሜን አሜን። ይሄኛውስ አሜን ች አምስተኛ ናት ማለት ነው። አሜን አሜን። ይሄኛውስ እያሱ 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 ቤዛ ቤዛ ቤዛ። ኤደን ኤደን ኤደን። አስቴር አስቴር አስቴር። አሚና 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 አሚና። አልማዝ አልማዝ አልማዝ። ብርሃን
ብሩክ 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 ሀብታሙ ሀብታሙ ሀብታሙ። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ስሞችንና ቃላቶችን ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ በፊት ደግሞ ምንድን ማወቅ አለባችሁ ማለት ነው? የአማርኛ 34ቱንም ፊደል ማወቅ አለባችሁ ማለት ነው። ይሄን ለመጻፍ ለማንበብ ድምጻቸውን ሆነ ቅርጻቸውን ማወቅ ያስፈልጋል ማለት ነው። ከዛ እነሱን ካወቃችሁ በእርግጠኝነት አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የአማርኛ ፊደላቶችን ቅርጻቸውንም ሆነ ድምጻቸውን በደንብ ማወቅ ነው ከእናንተ የሚጠበቀው። ከዛ ይህን አገጣጥሞ ማንበቡ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦች የአማርኛ ፊደላቶችን በደንብ ሰርቻለሁ ማለት ነው። እነሱን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ